ጳጳሱ በቁጥጥር ስር ውለዋል። ጥፋታቸው ምን እንደሆነም ራሳቸው እየተናገሩ ይገኛሉ። የእግረኛው ሚዲያ ሴራም እየተጋለጠ ይገኛል። ዛሬም በሚዲያው መነኮሳት ተጋደልን እያሉ የሰማናቸው እንገኛለን። የቅድስት ሥላሴ አስተምሮም ጭቅጭቅን ፈጥሯል። ቅድስት ሥላሴ ጾታ አላቸው ወይስ የላቸውም? ዛሬ እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን በስፋት የምናይ ይሆናል። ሰላም እንደምን አላችሁ? ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጠናል። ቪዲዮውን ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ባለፈው ቪዲዮአችን ላይ የሚያሽልም ኮሜንት እንደነበረን ይታወቃል። አብዛኛዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ይሄ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆንክ ታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬ የሚያሽልመው ኮሜንት ይህንን ቪዲዮ አይተን የምነግራችሁ ይሆናል። ለማረቃችሁ ልጆቼ እመቤቴ የተጨነቀውን ተጭንቅ ታውጣ። እመቤቴ ትውልዱን ትባርክልን፣ የተወለደውን ታሳድግልን፣ ያደገውን ለወግ ለማድረግ ታብቃልን። ዘር ይውጣላችሁ፣ ዘራችሁ እንደ ምድር አሸዋ ይብዛ። የታመመውን ያሽርልን፣ አገሪቷን ከራብ ከቸነፈር ሕዝቡን ከስደት ይሰውርልን። የተሰደደውን ይመልስልን፣ የተራበውን ያቁስልን፣ የታረዘውን ያብስልን፣ የተጠማውን ያጠርቃልን፣ የተጨነቀውን ከጭንቅ ያውጣልን። ሰላም ሁኑ፣ በአማን ኑሩ፣ አማን ሁኑ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ትውልዱን ይባርክልን። በጣም ደስ በሚል ምርቃን ነው ቪዲዮአችን የጀመርነው። ኮሜንት ላይ ሁላችሁም አሜን 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 እያላችሁ ኮሜንት አድርጉ። ዛሬ የሚያሸልመው ኮሜንት አሜን የሚለው ኮሜንት ይሆናል። እንዲህ አይነት መራቂ እናት አባቶቻችን አያሳጣን እንላለን። ወደ ቪዲዮአችን እንሄዳለን። በዚህ ዘመን ቤተክርስቲያን የቸገራት ምንድነው ብስትሉኝ፣ አንድነት። ዘረኝነቱን ቄስ ጀመረው፣ ምዕመናን ተረከቡት። ምዕመናን ተረክበውታል። አሁን ምን ይላል መሰላችሁ? ይሄድና ለአንዲቱ ደካማ ምዕመን ወይም ለአንዱ ደካማ ምዕመን እኔ እኮ የዚህ ሀገር ሰው ስለሆንኩ እየተገፋው ነው ይለዋል። ከዛ ምዕመናን የኛ ሀገር ቄስ እየተጨቆነ ይለን። ደግሞ እንደው ትንሽ እንደው አፉ ፈታ ብሎ የሚያስተምር ወይም የሚቀድስ ከተገኘ ይሄ እኮ የኛ ሀገር ልጅ ነው ታውቀዋለህ ይለን። ግፋ አፈውላ እንደው አሁን እንደው ጸድቃችሁ ትሙታችኋል። እንደው ማምላክ እንዲህ አይነት ነገር እስኪ አሁን ከእናንተ ከትንሽ እጣታችሁ፣ ከአውራ እጣታችሁ፣ ከመሃል እጣታችሁ፣ ከቀለበት እጣታችሁ አንዱን እንድቆርጥ ፍቀዱልኝ ብላችሁ የቱን ነው የምትሰጡኝ? ንገሩኝ እስኪ። እና ለእግዚአብሔር የቱ ሰው የየት ሀገር ሰው ነው ለእግዚአብሔር ጥሩ? የአዲስ አበባ ሰው፣ የባህር ዳር ሰው፣ የጎንደር ሰው፣ የደብረ ማርቆስ፣ የደሴ ሰው፣ የየት ሀገር ሰው ነው ለእግዚአብሔር ጥሩ? ኧረ እባካችሁ የማን ሀገር ሰው ነው ጥሩ? ቤተ ክርስቲያን የክርስቶስ አካል ናት። ይገባቸዋል? የክርስቶስ አካል ናት ማለት ምን ማለት ነው? አካል ናት ማለት እኮ ይሄን መሀለኛው ማለት ነው። ክርስቲያኖች ደግሞ ህዋሳቶቹ ናቸው። ያቸው አንድ ክርስቲያን የክርስቶስ አንድ ጣቱ በሉት፣ የክርስቶስ አንድ ጣቱ በሉት። ታዲያ የትኛው ጣቱን ወደን የትኛው ጣቱን ሊመርጥላችሁ ነው? ምዕመናን ባይሆን እናንተ ተው እሺ። እንደው እናንተ ተው፣ ባይሆን ዘረኝነት ተው፣ እናንተ ተው። እኔ ነግሬያቸዋለሁ። ከዚህ ትልቅ በሽታ ሁላችንም ልንወጣ ይገባል። በዚህ በሽታ ምክንያት ነው ቤተክርስቲያናችን እጅግ በጣም መከራ ላይ እየወደቀች የምትገኘው። ሁላችንም ከክርስቶስ በላይ ዘር አምላኪዎች እንደሆን እንግዲህ የሚታወቅ ነገር ነው። በምዕመናንም ደረጃ፣ በካህናትም ደረጃ፣ በትልቁም በአባቶቻችን ደረጃ አሁን ላይ ይህ ዘር የሚባለው በሽታ እጅግ በጣም ትልቅ ዋጋን እያስከፈለን ይገኛል። ከእንዲህ አይነት ትልቅ በሽታ እግዚአብሔር አድነው የቤተክርስቲያናችን ትንሣኤ ያሳየን እንላለን። መምህራችን ቃለ ሕይወት ያሰማልን። ጳጳሱ ሩፋኤል በቁጥጥር ስር ዋለ። እጅግ በጣም ያስገርማል። ከመጨረሻው ድረስ ተከታተሉ። ለጆሮ ጭው የሚያደርግ ነገሮች ይዤ መጥቻለሁ። የመጀመሪያው ቅዱስ ሲኖዶስ ካስተላለፈው መልእክት አንዱ ምንድነው? የቀኑናና የዶግማ ጥሰት ማለት መቅደስ ውስጥ ነው የምላችሁ እንግዲህ ስጋው ደሙን እስከ ማሳየት ድረስ አሕዛቡንም የሚያምነውን የማያምነውን ቦዲጋርዳቸውን ሁሉ ሳይቀር ይዘው ይገቡ ነበር። ስጋው ደሙን ሁሉ እስከ ማሳየት ድረስ ደርሰው ነበር። ይህ ብቻ ሳይሆን የሚያስተምሯቸው ትምህርቶች ቤተክርስቲያን ለዛ የሌላቸው ጣዕም የሌላቸው ከቤተክርስቲያናችን ሕግ የወጡ ያፈነገጡ ስለሆነ ቅዱስ ሲኖዶስ በሊቃውንት ጉባኤ እምነታቸው ሁሉ እንዲጣራ ተወስኗል ማለት ነው። ሁለተኛው የቤተክርስቲያን ሀብት ምዝበራ ደግሞ ማለት
በአቡነ አብርሃም በአቡነ ጴጥሮስ ስም ሁሉ ማህተብ ነበራቸው። ልክ አቡነ አብርሃምና አቡነ ጴጥሮስ እንደፈቀዱ ማህተብ እንደመቱ አድርገው ከተለያዩ ሀገረ ስብከቶች እንግዲህ ንብረቶችን ይሰበስቡ ነበረ። እንዲሁም የሚያስተዳድሩትን ሀገረ ስብከት 5 መኪና ሸጠዋል። ይህ ብቻ አይደለም፣ የወርቅ ታቦቱንም እንግዲህ በመስበር ሸጠዋል ማለት ነው። ወርቅ ታቦቱን ያሁንም ቢሆን የሚያስተዳድሩትን እንግዲህ አቡነ ሳዊሮስና አቡነ ዲዮስቆሮስን ማህተብ ሁሉ አላቸው። አንድ ልብ እንድትሉ የምፈልገው ነገር ደግሞ ምንድነው ሊቀ ጳጳሱ ይህን ሁሉ ድርጊት እንግዲህ በጳጳስነት ደረጃ ሆነው ሲያደርጉ ቅዱስ ሲኖዶስም ሲወስን ትክክለኛ ማስረጃን ይዞ ነው የወሰነው። ይህ ጊዜያዊ ውሳኔው ጠቅላይ ቤተ ክህነት እስከ 2019 ጥቅምት ድረስ እንዲቀመጡ የትኛውንም ሀገረ ስብከት እንዳያስተዳድሩ ሲሆን ትክክለኛ ውሳኔ ውስጥ የሚወሰነው ግን መቼ ነው? 2019 ጥቅምት ዕለት የሚወሰነው ጉባኤ ላይ ነው። እንግዲህ ሁሉም ሊቀ ጳጳሳት ባሉበት የሚወሰን ውሳኔ ይሆናል። እጅግ በጣም የሚያስደስት ነው። በአቡነ ሩፋኤል ጉዳይ ብዙ ነገር ተብሏል። በሀገረ ስብከታቸው የፈጸሙት የቀኖና ጥሰት፣ የዶግማ ጥሰት፣ ዘረፋዎች እጅግ በጣም በብዙ መረጃዎች እንደወጡ አይተናል። ይህን አስመልክቶ ሁላችንም ኦርቶዶክሳውያን እንጫጫበት የነበረ ጉዳይ ነው። በሰኔ 19 ቀን ቋሚ ሲኖዶሱ በዚህ ጉዳይ ስብሰባ አድርጎ ነበር። አቡነ ሩፋኤል አደረጉት የተባለውን ተግባር ካጣራ በኋላ ከዚህ በኋላ ምንም አይነት ሀገረ ስብከት እንደሌላቸውና በጠቅላይ ቤተ ክህነት በተዘጋጀላቸው ማረፊያ ቦታ መጠው እንዲያርፉ ውሳኔ እንዳስተላለፈ እየሰማን እንገኛለን። ይህ ውሳኔ እጅግ በጣም አስደሳች የሆነ ውሳኔ ነው። በዚህ ውሳኔ ላይ እንግዲህ የሁላችንም የኦርቶዶክሳውያን ጫና እንዳለበት በደንብ ሁላችሁም ልታውቁት ይገባል። ትክክለኛ ውሳኔ የሚሰጠው ግን በጥቅምት ወር 2019 ላይ በሚደረገው በሲኖዶስ ምልዓተ ጉባኤ ላይ እንደሆነ ቋሚ ሲኖዶሱ በዚሁ በውሳኔው ላይ ያስተላለፈው መልእክት ነው። እስከዛ ሰዓት ወይም ደግሞ እስከ መስከረም መጨረሻ ድረስ ግን አደረጉት የተባለው ነገር ሁሉ በስርዓት እንዲጣራና በማስረጃ እንዲደገፍ ትዕዛዝ እንደሰጠም የሰማን እንገኛለን። እጅግ በጣም አስደሳች የሆነ ውሳኔ ነው። ጥያቄ ሲያቀርቡ ለነበሩት ሀገረ ስብከት ምዕመናን እውነተኛ ደገኛ አባት መድቡላቸው እያለን ሁላችንም ኦርቶዶክሳውያን በዚሁ ድምጻችን እናሰማለን። አቡነ ሩፋኤል ግን ከዚህ በፊትም እንዲህ ሲሉም ነበር። ቪዲዮ ላሳያቸው አንዴ። እሳቸው በኖክሴ ቤት ገንዘብ በባንክ ማካበት አያስፈልግም። መኖክሴ በንጽህና በቅድስና በጴጥሮስ ወንበር፣ በሲላስ ወንበር፣ በጳውሎስ ወንበር፣ በእንድሪያስ ወንበር የተቀመጠ መነኩሴ መሀል አገር ለመዝናናት ሳይሆን ዝም ብሎ መሀል የሞቀ የደመቀ ቦታ ላይ ተቀምጦ ለመፍነሽነሽ ሳይሆን አንድ መነኩሴ የጴጥሮስ ቦታ የተሰየመ ጳጳስ ቤጊ ሄዶ እንዲያስተምር ነው። ጋምቤላ ሄዶ እንዲያስተምር ነው። ጠረፍ ሄዶ ዲማ ሄዶ እንዲሰብክ ነው። ከዛም አልፎ ጊዳሚ በራ ሄዶ ገርጄዳ በራ ሄዶ ወንጌል እንዲሰብክ ነው። የስራችን እኛ ወንጌል ማስተማር ነው። ክርስቶስን መስበክ ነው። የተሰቀለውን የናዝሬቱን ኢየሱስ ክርስቶስን ለዓለም መግለጥ ነው። በአፋቸው እንግዲህ የመሰከሩ ይገኛሉ። አፍ ሌላ ተግባር ሌላ የሚባለው ነገር ይሄ ነው። እንግዲህ የአባትነት ግብሩ ምን ነበር? ራሳቸው የተናገሩት ነበር። እሳቸው ደግሞ የኖሩበት ያለው ነገር መነኩሴ ቤት አያስፈልገውም፣ መኪና አያስፈልገውም ይላሉ። ለሀገረ ስብከቱ የመጡ መኪናዎችን እየሸጡ ንዋየ ቅድሳት ሳይቀር እየመዘበሩ ጽላት ሳይቀር እንደሸጡ በጣም ብዙ መረጃዎችን አይተናል። እሳቸው በዚህ መልኩ በአፋቸው ይናገራሉ። ተግባራቸው ደግሞ ቤተክርስቲያንን እጅግ በጣም መከራ ላይ እንደጣለ አሁን ላይ በእኛም ዘመን እያየነው እንገኛለን ማለት ነው። በዚህ መልኩ ነው እሳቸው የሚናገሩት። እስቲ በዚህ ቪዲዮ ላይ እናንተም ያላችሁን አስተያየት ኮሜንት አድርጉ። የአቡነ ሩፋኤል ጉዳይ ግን በዚህ መልኩ ጊዜያዊ ውሳኔ እንደተሰጠበት የሰማን እንገኛለን። ቀጥላን ቪዲዮአችንን አንቺ ጥፍር ቀለም ስለተቀባሽ አትገቢም ብለው የሚከለክሉ ሰዎች በቅዳሴ ጊዜ ሳይሾሙ ሳይመረጡ አስተባባሪ ሆነው ይነሱና ድብልቅልቅ የሚያደርጉት ሰዎች አሉ። የሚቆጡ ሰዎች አንቺ አትገቢም። እንደዚህ አይነት ገጥሞኛል። ከዚህ በፊት የማገለግልበት ቦታ ቆመው በር ላይ አንቺ ጥፍር ቀለም ስለተቀባሽ አትገቢም ብለው የሚከለክሉ ምን አገባቸው እነዚህ? ይህች ሴት ስለምታደርገው ነገር በንስሐ አባቷ በኩል ትጠይቃለች። የምታደርገውን ነገር ይሄን አድርጌያለሁ ብላ ለንስሐ አባቷ ትናገራለች። ግን ቀለበት አድርገሻል፣ አንቺ የወርቅ ቀለበት ስላደረግሽ አትገቢም፣ የወርቅ ጌጥ እዚህ ጋር ስላደረግሽ መግባት አይቻልም በፍጹም እንዲህ የሚሉ ሰዎች አሉ። እነዚህ ሰዎች ማንም ሳይሾማቸው ሌላ ቦታ ብዙ ጸበል ቦታዎችም ምናምን ስትሄዱ አንዱ ትልልቅ ገዳማት አንዱ ፈተና ይሄ ነው። በጣም የሚያሳዝን ሁኔታ ይህንን ስርዓት እናስከብራለን የሚሉ ሰዎች በራሳቸው ርኩስ መንፈስ ያደረባቸው ሰዎች ሁሉ ያጋጥማቸዋል። በቃ ጫማ ከሆነ ሩቅ ቦታ 3-4 ኪሎ ሜትር ጫማው ልቁ የሚባልበት ስርዓቱን መጠበቅ መልካም ነው። ግን ያ ሰው ጫማውን ካወለቀ ምን ሊሆን ይችላል? ለምሳሌ ሁላችንም አሁን ጫማ ለምደናል።
ስለዚህ አንድ ሰው ጫማውን አውልቆ በእግሩ ሲሄድ እንቅፋት ቢመታው ቢደማ እግሩ ቢቆስል እነዚህ ነገሮች አስቸጋሪ ናቸው። ለመቁረብ ይከለከላል። ያ ሰው በነገራችን ላይ እግሩ ከደማ መቁረብ አይችልም። አንሸራቶት ቢወድቅ የተለያየ የከተማ ልጆች ይሄን ስለለመዱ እግራቸው የእጅ ያህል ስለሆነ ማለት ነው። ስለዚህ እነዚህ ሁሉ ጥንቃቄ ይፈልጋሉ እና ሳይሾሙ ዝም ብሎ አስተባባሪ የሚሆኑ ሰዎች አሉ። ትክክል አይደለም። ይሄ እንደመረበሽ ነው የሚቆጠረው። ስለዚህ ድርሻን አለማወቅ በቅዳሴ ጊዜ ይከለከላል። ዲያቆኑ ሊያዝ ይችላል። ቄሰ ገበዙም ሊያዝ ይችላል። ሰንበት ተማሪዎችም እንዲሁ ከዚህ በፊት እንዳልኩት በፍልሰታ በአብይ ጾም ጊዜ ሰው በሚበዛበት ሰዓት አስተባባሪዎች ነው ሊቀመጡ ይችላሉ። ልብሰ ስብሐታቸውን የምስጋና ልብሳቸውን ለብሰው ያስተባብራሉ። ከዚህ ውጭ ግን ሲሆን ድርሻን አለማወቅ መረበሽ፣ ማስጨነቅ ነውና የሚሆነው ከማስገባት ይልቅ ማባረር ነውና የሚሆነው እሱ ጥንቃቄ ይፈልጋል። ስለዚህ በዚህ ጉዳይ እንግዲህ ብዙ ነገር አጋጥሟቸዋል ብዬ አስባለሁ። በቅዳሴ ወቅት ግን በእናቶች አካባቢ የሚነሳ አንድ ጥያቄ አለ። ወጣት የሆኑ እናቶች ልጆቻችን ይዘን ለማቅረብ ወደ ውስጥ ስንገባ ሽማግሌ የሆኑ እናቶች መነኮሳት እንዴት ህፃናት ያለቅሳሉ እያሉ ያሳቁናል። አሁን ላይ ግን በዛ መልኩ ስለተሳቀቅን ህፃናቶቻችን ወደ ውስጥ አስገብተን ለማቅረብ እንኳን አሁን ላይ ፍላጎት የለንም የሚሉ ነገሮችን ያነሳሉ። እንዲያው በቀናነት ጥሩ ከማሰብ አንጻር እንዲህ የምናደርግ ልክ የሆነ ስራ እየሰራ እንዳልሆነ በደንብ ልናውቀው ይገባል። እኛ ሁላችንም ህዝበ ክርስቲያን በስርዓት ቆመን ቅዳሴን የምናስቀድስበት ምክንያት ቅዳሴ ምን እንደሆነ ስለተረዳን ነው። ህፃናት ደግሞ ቅዳሴ ምን እንደሆነ አይረዱም። እኛ ብንነግራቸውም ገና ምንም ማገናዝቡ ህፃናት ስለሆኑ አይሰሙንም። ግን ህፃናትን በማባበል ህፃናትን ሲያለቅሱ በዚህ መልኩ ውጡልን ባለማለት ህፃናቱ ወደ ስጋው ደግሞ እንዲቀርቡ ማድረግ አለብን እንጂ በዚህ መልኩ ወጣት የሆኑ እናቶች ህፃናቶቻቸውን ለማቁረብ የሚሳቀቁበት መሆን እንደሌለበት በደንብ ልናውቀው ይገባል። ህፃናት ሲኖሩ ሲንቀሳቀሱ ነው ደስ የሚለው። ለምን የቤተክርስቲያን ተረካቢዎችን እያየን ነው ማለት ነውና ማንም እንደዚህ ሆኖ የተፈጠረ የለም። ሽማግሌ ሆኖ የተፈጠረ የለም። ጎረምሳ ሆኖ የተፈጠረ የለም። ሁሉም በመጠን ከህፃናት ጀምሮ ያደገ ነውና ህፃናትን የሚያቆርቡ እናቶችን በዚህ መልኩ እያሳቀቅን ህፃናትን ከቅዱስ ቁርባን ባናረቃቸው መልካም ነው እላለሁ። በዚህ ጉዳይ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። እስኪ ይህን መዝሙር ተመልክተን እንመለስ። ፍቅርሽ ማረከኝ በህይወቴ እማምላክ ለኔ መድኃኒቴ። የእውነተኛ ዝማሬ ደግሞ ፍቅር ማረከኝ በህይወቴ በዘመኔ፣ ፍቅር ማረከኝ በህይወቴ እግዚአብሔር ለኔ መድኃኒቴ። ከዚህ በፊት እንግዲህ ለእግዚአብሔር የተዘመረ ዝማሬ ነው ለእመቤታችን ገልብጣ እየዘመረችው የምትገኘው። አሁን ላይ ሶሻል ሚዲያ ላይ እያያችሁት ከሆነ መናፍቃኑ እንደዚህ ያደርጋሉ። እኛ ለእመቤታችን ለቅዱሳኑ የዘመርነውን ነገር ወስደው ለኢየሱስ ክርስቶስ ገልብጠው ስሙን አስገብተው ሲዘምሩበት እናያለን። እንግዲህ መናፍቃኑ ሁሌም ቢሆን ዘረፋ ስለሆነ በእነርሱ ምንም የሚፈረድም አይደለም። ግን ሁላችንም ማወቅ ያለብን ነገር ይህንን ነገር እንደቀላል መቁጠር የለብንም። ለእመቤታችን የተዘመሩ እጅግ በጣም ደስ የሚሉ ዝማሬዎች አሉ። እነርሱን ዝማሬዎች ልንዘምር ይገባል እንጂ ለእግዚአብሔር የተዘመሩ ዝማሬዎችን እያመጣን እየገለበጥን መዘመራችን ጥቅም የሌለው ነገር እንደሆነ በደንብ እናውቀው ይገባል። ይህንን ነገር በቸልተኝነት ሁላችንም ልናየው አይገባም። እውነት ነው የእመቤታችን ፍቅሯ ይማርካል፣ ምንም ሐሰትም የለበትም። ግን ለእግዚአብሔር የተዘመረ ነገር ሁሉ የገለበጥን መዘመሩ ለምን አስፈለገ? እመቤታችን በመዝሙር ማወደስ ከሆነ ሌሎች ዘማሪዎችም እንደሚያደርጉት የራስን ግጥም አዘጋጅቶ ማመስገን ይቻላል፣ ማወደስ ይቻላል። በዚህ መልኩ ግን ለእግዚአብሔር የተዘመረን ዝማሬ ቀይሮ መዘመሩ ልክ ነው ብዬ አላስብም። ይህ ጉዟችን ደግሞ ነገ ከነገ በኋላ ሌላ ችግር እንደሚያመጣ በደንብ እናውቀው ይገባናል ማለት ነው። ይህንን ዝማሬ ሰማኔ የነገውን ያስብኩ እንጂ አሁን ላይ ችግር ላይኖረው ይችላል። ነገ ከነገ በኋላ ግን በቃ የተዘመሩ ዝማሬዎችን መገልበጥ መቀያየር ይመጣል። አዳዲስ ዝማሬዎችን እንኳን ላናዳምጥ እንችላለን ማለት ነው። እንዲህ አይነት ግጥም እየቀየሩ የሚዘምሩ ዘማሪዎች ይመጡብናልና እንደው ለእግዚአብሔር የተዘመሩ ለእግዚአብሔር ናቸው፣ ለእመቤታችን የተዘመሩ ለእመቤታችን ናቸው፣ ለቅዱሳን የተዘመሩ
ለቅዱሳን ናቸው እንጂ በዚህ መልኩ እንደዚህ እንደዛ ያደረግን የምናመሰግናቸው እንዳልሆነ በደንብ እናውቀው ይገባል። እኔህንን ዝማሬ ሳየው የተሰማኝ ይሄ ነው። እስቲ በዚህ ቪዲዮ ላይ እናንተም ያላችሁን አስተያየት ኮሜንት አድርጉ። ይቀጥላል ቪዲዮአችንን። ቤተክርስቲያን መጠለያ እንጂ ወታደራዊ ማሰልጠኛ አይደለችም ተባለ። በሰላም የያሬድን ዜማ ሲቃኙ የነበሩ ወጣቶች ዛሬ ላይ ግን ጠፍተዋል ነው የተባለው። በመቀሌ ቤተክርስቲያናት ውስጥ የመንፈሳዊ ተማሪዎች ወታደራዊ አፈሳ እየተፈጸመ መሆኑ ተገልጸዋል። ማህበረ ቅዱስ ያሬድ ትግራይ ባወጣው መግለጫ ፈለገ ህይወት ተማሪዎች ከመማሪያ ክፍላቸው በኃይል እየተወሰዱ ነው ብለዋል። ድርጊቱን በጽኑ ያወገዘው ማህበሩ ተማሪዎቹ በአስቸኳይ እንዲፈቱና የቤተክርስቲያን ክብር እንዲጠበቅ ማሳስበዋል። ይህ የቤተክርስቲያን ተልእኮን የሚያደናቅፍ ነው ሲልም ገልጸዋል። ጉዳዩ ላይ ብዙዎች እየተነጋገሩበት ይገኛል። እናንተ ምን ትላላችሁ? በሀገራችን እየተካሄዱ ያሉ ጦርነቶች እንግዲህ በዚህ መልኩ እልቂት እየፈጸሙ የሚገኙት እኛን ኦርቶዶክሳውያን ነው። በዚህ መልኩ ደግሞ የትግራይ ጦርነት በመጀመሩ አፈሳው እየተካሄደ የሚገኘው በአብነት ተማሪዎች ላይ ሆኗል ማለት ነው። በአብነት ተማሪዎች ላይ ብቻም ሳይሆን ውትድርና የሚሄዱ የሚገደሉ፣ በዛ በጦርነቱ ላይ የሚሳተፉ ማንም አይደለም። የሌላ ቤተ እምነት ተከታዮች አይደሉም፣ የኛ የኦርቶዶክስ አማኞች ናቸው። በዚህ መልኩ እያለቅን እንገኛለን። እጅግ በጣም ያሳዝናል። ከዚህ በፊት እንግዲህ በሌሎች ቦታዎችም እንዲህ አይነት ተግባሮች እንደተፈጸሙ አይተናል። የአብነት ተማሪዎችን የማፈስ ሁኔታ አሁን ደግሞ በትግራይ አካባቢ ጦርነቱን አስመልክቶ ይህ የአብነት ተማሪዎችና የኦርቶዶክሳውያን እልቂት እንደቀጠለ እያየነው እንገኛለንና በጣም ያሳዝናል። እግዚአብሔር ልቦና ይስጠን ከማለት ውጭ ምንም የምለው ነገር የለንም። በምንም አካባቢ የሚደረጉ ጦርነቶች የሚያልቀው ኦርቶዶክሳዊው ምእመን እንደሆነ ግን እያየነው እንገኛለን ማለት ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም ወቅታዊ የሆነው ነገር አንድ መምህር እንግዲህ ቅድስት ሥላሴ ጾታ አላቸው ወይስ የላቸውም የሚለው ነገር ላይ አንድ ትምህርትን ሰጠዋል። አዎ ቅድስት ሥላሴ ጾታ አላቸው የሚል አንድን አስተምሮ ሲያስተምሩ አይተናቸዋልና በዚህም ጉዳይ በጣም ብዙ ኦርቶዶክሳውያን ጥያቄያቸውን ሲያቀርቡ ነበር። በዚህም ጉዳይ በጣም ብዙ መምህራንም ምላሻቸውን እየሰጡ ይገኛሉ። ከዚህ በፊት እንግዲህ አራት አይና ቆሞስ አባ ገብረ ማርያም ያስተማሩት ትምህርት ምንድን ነው? ቪዲዮና ሌላ አስመልክታችሁና እውነተኛው አስተምሮ ደግሞ የትኛው ነው የሚለውን ነገር አብረን የምናይ ይሆናል። ንግበር ሰብአ በአርአያነ ወበአምሳሊነ አይደለ? በአርአያችን እንደ ምሳሌያችን ሰውን እንፍጠር አይደል? በሥላሴ አምሳል የተፈጠር አንድ ነገር ትዝ አለኝ። ግን ክቡር ሊቀ ሥልጣናትም ባሉበት ልናገር። ሥላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም? ያገር ያለ መብረቅ ማለ መምጣቱ በጣም ይገርማል። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ሥልጣናት እንኳን ኖሩ ዛሬ። አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። የመታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንዲያው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በሥላሴ አካል ልክ ነዋ እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን
ከራስ ጠጉር እስከ እግር ጥፍር። ለምን ነው ሥላሴ ታዲያ መልክ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የሥላሴን ስዕል ስንስል አብርሃም ቤት በሶስት ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው? ይህንን ሰሞን አራት አይና ቆሞስ አባ ገብረ ማርያም ያስተማሩት አስተምሮ ይህ ነው። ቅድስት ሥላሴ ጾታ አላቸው፣ ጾታ ተብሎ ይነገርላቸዋል የሚል አስተምሮ ነው ያስተማሩ የሚገኙት። ይህንን ነገር ደግሞ ዛሬ ገና ነው እየሰማን የምንገኘው። ቤተክርስቲያናችን ለቅድስት ሥላሴ ጾታ ተብሎ እንደማይነገር ታስተምራለች። ግን ደግሞ ይህንን ሰሞን አባ ገብረ ማርያም ያስተማሩት ትምህርት በጣም በብዙ ኦርቶዶክሳውያን ዘንድ መደናገርን እንደፈጠረ እያየ ነው እንገኛለን። የቅድስት ሥላሴ ጾታ የላቸውም ተብሎ የሚነገረው ለምንድን ነው? አንድ ቪዲዮ ላሳያችሁ። ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ሥላሴ እንላለን፣ አንተ ሥላሴ እንላለን። ለሥላሴ ጾታ የላቸውም። እንኳን ለሥላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት ላይም የለውም ታችም የለውም። ወዘባን እንተ ድኅር ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት ሕግ በላይ ነው። አካሉ ረቂቅ ነው። ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝርው ነው ማለት አይደለም። ለእግዚአብሔር ዓይን እንዳለው ጆሮ እንዳለው ግን ያ ሲባል ደግሞ ሰው እንግዲህ የሚያስበው እንደ ራሱ እንዳያስብ ደግሞ እፈራለሁ። ያ ማለት ምን ማለት ነው? ለእግዚአብሔር ጆሮ አለው ሲባል አሁን ሰው መስማት የሚችለው ጆሮው ላይ ብቻ ነው ማለት ነው። ያው በጥቅሻም ይሰማል፣ በዓይንም ይሰማል። ሰው ያው አንድን ሰው እንደዚህ ብለው ይመጣላል። ምንድነው ያልኳቸው እናንተ እና ነው ያልኩት ማለት ነው። ስለዚህ በዓይንም ይሰማል ማለት ነው። ጆሮ አለው እንደ ሰው ሲባል እግዚአብሔር እንደዚህ ቁጭ ያለ እንደዚህ ቅርጽ ከጥያቄ ምልክት የመሰለ ጆሮ አለው ማለት እንዳልሆነ ግን ሰው መረዳት አለበት። መምህራችን ቃለ ሕይወት ያሰማልን። የቤተክርስቲያናችን እውነተኛ አስተምሮ ይህ ነው። ቅድስት ሥላሴ ጾታ ተብሎ አይነገርላቸውም። ጾታ የሚሰጠው ለፍጥረታት እንደሆነ በዚሁ በደንብ ልናውቀው ይገባል። ቅድስት ሥላሴ አካል አላቸው ሲባል እንደኛ አካል ሳይሆን መለኮታዊ አካል ወይም ደግሞ ረቂቅ የሆነ አካል እንደሆነ ሁላችንም ልናውቀው ይገባናል። ይህንን ሰሞን ቆሞስ አራት አይና አባ ገብረ ማርያም ያስተማሩት ትምህርትን አስመልክቶ በጣም በዚህ በቅድስት ሥላሴ አስተምሮ ዙሪያ በጣም ብዙ ኦርቶዶክሳውያን ሲደናገሩ የሰማናቸው እንገኛለን። አንዳንዶቹ ምን ይላሉ? ለምን ቅድስት ሥላሴ ጾታ ከሌላቸው ለምንድን ነው ቅድስት ብለን በሴት አንቀጽ የምንጠራቸው የሚል ጥያቄን ያቀርባሉ። እስቲ ለዚህ ጉዳይ ርዕሰ ሊቃውንትን አንዴ ሰምተን እንመለስ። ሥላሴ ለምን በሴት ተጠሩ የሚለውን ተናገር ልጨርስ። በሴት ቅድስት አይደለ? ቅዱስም ይባላል። ግን ቅድስት ሥላሴ ለምንድን ነው ሴት ያልናቸው ሲባል ሴት ወላድ ናት። ሥላሴም ይላሉ ተመልከቱ፣ ሶስት ነገሮችን ይወልዳሉና ይላል። ምንድን? ወላዴ ፍጥረታት፣ ወላዴ ሕገጋት፣ ወላዴ ሀብታት ናቸው። ሥላሴ የምን ወላጅ ናቸው? የፍጥረት በሉ እንጂ። ከዚያስ የሕግ በሉ። ከዚያስ የምን የሀብት ምንጭ ናቸው ሥላሴ። የአባታችን የአቡነ አረጋዊን ገድል የጻፈው ሊቅ እንዲህ ብሎ ይናገራል። በስመ እግዚአብሔር ቀዳማዊ ዘእንበለ ጥንት ወይ ተፍጻሜት፣ መጀመሪያና መጨረሻ በሌለው በአብ ስም ወበስመ እግዚአብሔር ወልድ። ተመልከቱ፣ ቀዳማዊ ዘእንበለ ጥንት ወይ ዘእንበለ ተፍጻሜት ዘተሰገው ማርያም ቅድስት ወበስመ። ተመልከቱ፣ ከመቤታችን ከቅድስት ድንግል ማርያም ሰው በሆነ መጀመሪያና መጨረሻ በሌለው በወልድ ስም በስመ እግዚአብሔር መንፈስ ቅዱስ ቀዳማዊ ዘእንበለ ጥንት ወይ ተፍጻሜት ዘነበበ በነቢያት እምቅድመ ይረድ ላይ ለሐዋርያት፣ በሐዋርያት ላይ ከመውረዱ በፊት በነቢያት ትንቢት ባናገረ መጀመሪያና መጨረሻ በሌለው በመንፈስ ቅዱስ ስም ይልና ምን ይላል? ነዋ ሥላሴ። ተመልከቱ፣ ዘይሴለሱ በአካላት ወይትወሃዱ በመለኮት ዘይነቅም እምኔሆሙ ጸጋ ወሀብት አሜን ብሎ ገድሉን ይጀምራል። ነዋ ሥላሴ ዘይሴለሱ በአካላት ወይትወሃዱ በመለኮት፣ በሶስትነት አንድ የሚሆኑ በጌትነት አንድ የሚሆኑ። ተመልከቱ፣ ሥላሴ እነሆ ዘይነቅም እምኔሆሙ ጸጋ ወሀብት፣ ጸጋና ሀብት ከነሱ የሚገኝ ሥላሴ እነሆ።
ከእናት ማህፀን ልጅ እንዲገኝ ሀብት ሁሉ ከስላሴ ይገኛል። እስቲ ሀብት ሁሉ በሉ። ከምን ይገኛል? ከስላሴ ይገኛል። ከዚያስ ተመልከቱ፣ ሀብትን ይወልዳሉ። ሀብት ብዙ ነው። ሀብተ ትንቢት፣ ከዚያስ ሀብተ በገና፣ ሀብተ ፈውስ፣ ሀብተ መንግሥት፣ ሀብተ ክህነት፣ ሀብተ ትርጓሜ፣ ሀብተ መዊ፣ ሀብተ እንብ ወይም ደግሞ የንባ ጸጋ፣ የጸሎት ጸጋ፣ የምስጢር ጸጋ፣ የማጥናት ጸጋ፣ የመተርጎም ጸጋ፣ የመፈወስ ጸጋ፣ ብዙ ሀብት አለ። የማገልገል ጸጋ፣ የተልእኮ ጸጋ፣ ብዙ ሀብት አለ። የሁሉ ከስላሴ ይገኛል። በምን ይሰጠዋል ሲባል እንደ ሃይማኖቱ ጽናት፣ እንደ አእምሮ ስፋት ይላሉ ሊቃውንቱ። እንደ ሃይማኖቱ ጽናት በሉ እስቲ። እሺ ሀብት ከማን ይገኛል? ከስላሴ በሉ እንጂ። ሀብት ከማን ይወለዳል? ከስላሴ። በምን ይገኛል? እንደ ሃይማኖቱ ጽናት አትሉም? እሺ እንደ አእምሮ ስፋት። እንደ አእምሮ ስፋት ማለት ነገር ኃላፊ ልበሰፊ የሆነ ሰው ሀብተ ስላሴን ያገኛል። ታጋሽ ያለ ልበሰፊ የሆነ ሰው ማለት ያልቸኮለ ሰው፣ በሰውም በእግዚአብሔርም የማይቸኩል እግዚአብሔር ያረምም ከመዘይ ሰምም ይጎነድ ከመዘይሁም። ተመልከቱ እግዚአብሔር ይላሉ ሰለስቱ ምዕት በቅዳሴ እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል ይላል። ሲጠሩት የማይሰማ ይመስላል፣ ስጠይ ሲሉት የማይሰጥ ይመስላል። በዚህ ትዕግስቱ ቸኩሎ እግዚአብሔር ትቶኛል ያላለ ሰው የሃይማኖት ጽናት አለው። የለፋበትን ማጨዱ አይቀርም ማለት ነው። ይሄ ነው እንደ ሃይማኖቱ ጽናት። ቸኩለን ስለወሰን ነው የፈለግነውን ያላገኘ ነው። የፈለግነውን ባናገኝ ከታገስን ግን ያስፈለገንን ማግኘታችን አይቀርም ካልቸኮልን በስተቀር። ግን ችኩሎች ነን፣ ቸኩለን እንወስናለን። እግዚአብሔርን እስከ መጨረሻ አንጠብቀውም። ከዚህ የተነሳ እንደ ሃይማኖቱ ጽናት፣ እንደ ልቡናው ስፋት፣ እንደ ቅንነቱ መጠን ሀብት ይሰጠዋል። የጸጋ መስፈሪያው ሃይማኖትና ቅንነትና ትዕግስት ናቸው። ጸጋ በእምነት እየተሰፈረ ይሰጣል። ጸጋ በቅንነት እየተሰፈረ ይሰጣል። ጸጋ በትዕግስት እየተሰፈረ ይሰጣል። እምነት ሲጎድል ሀብት ይጎላል። ቅንነት ሲጎድል ጸጋ ይጎላል። ሌልም ትዕግስት ሲጎል ሀብት ይጎላል። የጎደለውን ነገር በእምነት በትዕግስትና በጽናት እንድናገኝ እግዚአብሔር ቅዱስ ፈቃዱ ይሁንልን። አሜን። አባታችን ቅድስት ሥላሴ እያልን የምንጠራበት ምክንያት ነው። በጣም ብዙ ኦርቶዶክሳውያን ለምንድን ነው ቅድስት እያልን በሴት አንቀጽ የምንጠራቸው እያሉ ጥያቄያቸውን ያነሳሉ። ቅድስት ሥላሴ እያልን የምንጠራበት ምክንያት ግን እነዚህ ምክንያቶች ናቸው ማለት ነው። ይህንን ሰሞን ቅድስት ሥላሴ ጾታ አላቸው ወይስ የላቸውም በሚለው ጉዳይ በጣም አጨቃጫቂ ነገሮች ተነስተው እንዲህ አይነት ነገሮች ተፈጥረዋል። እውነተኛ የቤተክርስቲያናችን አስተምሮ ግን ለቅድስት ሥላሴ ጾታ እንደማይነገርላቸው በደንብ ወይም ደግሞ ጾታ እንደሌላቸው በደንብ ልናውቀው ይገባናል። በዚህ ጉዳይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። አባቶቻችን ቃለ ሕይወት ያሰማልን። ወደ ቀጣይ ጉዳያችን ደግሞ ስንሄድ ይህንን ሰሞን የአባቶች መነኮሳትና የእሸቱ ጉዳይ በጣም መነጋገሪያ ሆኖ ነበር። በዚህም ጉዳይ እግረኛው ሚዲያ ወደ ዋልድባ ገዳም ሂዶ ያስተላለፈው መልእክት ልክ ያልሆነ መልእክት እንደሆነ ከአባቶችም የማይጠበቅ ነገርም እንደሆነ እውነት እግረኛው ሚዲያ ለአባቶችም ለቤተክርስቲያን የሚያስብ ከሆነ አባቶች በዚህ መልኩ መልእክት ማስተላለፍ እንዳልነበረባቸው ይህም ከነርሱ እንደማይጠበቅ ሁላችንም ኦርቶዶክሳውያን አዝነን ስንናገር ነበር። እውነት እግረኛው ሚዲያም ደግሞ ለቤተክርስቲያን የሚያስብና የሚቆረቆር ከሆነ ወደ ዋልድባ ገዳም ከሄደ ይቀር የዋልድባ እውነተኛ ታሪክ ሊሰራ ይገባል እንጂ እሸቱ እንደዚህ ነው እንገለዋለን እስከ ማለት የሚያደርስ ደረጃ በዚህ መልኩ በሚዲያው ማስተላለፉ እኛ አባቶችን አይተን በአባቶች አመኔታ እንዳይኖረንና ከልባችን ለመፋቅ ነው ይህንን ስራ የሰራው። በጣም ያሳዝናል። በዛ ያየናቸው መነኮስ አባቶች ሁሉ እንዲህ አይነት ሀሳብ አላቸው ማለት አይደለም። እንዲያው የአንድ ሰው ሀሳብ በዚህ መልኩ ተንጸባርቆ ግን መነኮሳት አባቶች እንዲህ ናቸው ወይ እንድንል እንዳደረገ አይተነዋል። የእግረኛው ሚዲያ በዚህ ሳያበቃ ከዛ ፕሮግራም በኋላ ሌሎች መነኮሳትን ደግሞ አምጥቶ በገዳም እንደዚህ መነኮስ ለመነኮስ እንጋደላለን የሚል እጅግ በጣም የሚያሳዝን ፕሮግራም ደግሞ ሲያስተላልፍ እያየ ነው እንገኛለን። እስኪ አንዴ ቪዲዮ ላሳያችሁ። እንደተደበደቡ እየነገሩኝ ነበር። አባ ምን ደረሰበት? በጣም ያው ለጊዜው ደበደቡን እና ወደ ማይጸብሪ ለመድረስ እንኳን 3 ቀን የፈጀብን በጣም ያው ያረፈን እዛው በረሃ ያደረን ቀስ ብለን እርሻ የሞፈር ቤት አለ ከዛ አረፈን። ከዛ ነገም ጦርነቱም ሳይጀመር በማለት ወደ ሕክምና ወደ ቸቸላ ነው የመጣሁት። ጎንደር ቸቸላ እዛ ሆስፒታል ገባሁ። ያው እዛው ነበር የተመቱት። እርሱ እንትን ነው ጎድኔ ወደ ውስጥ ገብቶ ነበር። ስብራት ነው ያጥንት መታጠፍ ውስጥ መተንፈስ አልችልም ነበር። ዘመን ነው ጋር የተመቱት
ጎድኔ ይሄ በሙሉ ዱላው በምንድን ነው ብዬ በዱላ ነው ዱላ ነው። እኔ ጭንቅላቱን እንዳትመታው እንዳይሞት እየተባለ ነው የተደበደበው። ጭንቅላት ከተመታ ሊሞት ነው እንግዲህ ተብሎ ነው እና እንደዛ አድርገውን ተሸክመው እንደዛ አድርገው እዛ ያው ታክሜ ወደ ስደት ነው የሄድኩት ባለው አልተመለስኩም ወደሱ። እሺ እኛን ያን ያህል ሲደበድቡንና ሲገሉ ከአጠገባችን እኮ ወንድም እኮ ተደብድቦ ይሞታል እኮ አጠገባችን ማለት ነው። እዛው ውስጥ ተሸክሞን ሄደው በማግስቱ ይሞታል ወንድም መነኩሴ ማለት ነው። ያው ተደብድበን የተገደለው ይሄም ያየሁት ገለዋቸዋል ነው ገድሎታል። ይሄኛው መነኩሴ ገለዋል፣ እሳቸውንም እንደዚህ መነኩሴ ገለዋል ብዬ ነው ማስቀምጠው። ለምን ወስደዋቸዋል? በቅሬዛ ተሸክመዋቸው ሄዱት። ለምን እንደሰወራቸውም ከኛ አናውቅም። እንዳይጠየቁ ሊሆን ይችላል። እኛ ተጠያቂ እሳቸው ናቸው። በመጽሐፍ ጉዳይ እኛ አንጠየቅበትም ስንል ነበር። በብዙ ቦታ ተጠይቀናል። እስከ አዲስ አበባ ጠይቀውናል። አንጠይቅበትም። በህይወት አሉ እሳቸውን ጠይቋቸውን እያልን ነው። እሳቸው እንዳይጠየቁ ያደረጉትም ሊሆን ይችላል። ይሄ እግዚአብሔር ይወቀው። እጅግ በጣም የሚያሳዝን ነገር ነው። እግረኛው ሚዲያ በአባቶች ላይ ያለህን ነገር እጅን ብታነሳ መልካም ነው ብለን እኛም በዚሁ መልእክታችን እናስተላልፋለን። አባቶች ላይ የሚፈጠሩት ችግሮች ሁሉ መፍታት ያለበት ጠቅላይ ቤተ ክህነትና አስተዳደራዊ ሁኔታ ነው እንጂ በዚህ መልኩ ሚዲያ ላይ ቀርበው እንዲህ አይነት ነገርን በማስተላለፋቸው በአባቶች ላይ ያለውን እምነት ምእመናኑ እንዲቀንስ ነው እየተሰራ የሚገኘው። በዚህም ጉዳይ ይህ ጋዜጠኛ ተክለ ሃይማኖት እያደረገ ያለው ነገር በጣም ስህተት ነው። እሱ የሚያስበው ከገቢው አንፃር ነው እንጂ እንደው ኦርቶዶክሳውያኑ ምን ሐሳብ ያመጣሉ ከዛ በኋላ እውነት አባቶችስ በአባትነታቸው ይቀጥላሉ ወይ የሚለው ነገር ምንም ያገናዝብ ነገር የለውም። እርሱ እጅግ በጣም መነጋገሪያ ሆኖ በጣም ብዙ ሺህ ዶላሮችን በዩቲዩብ ማግኘት ነው የሚፈልገው። ሌላ ምንም አላማም የለውም። በጣም ግን ያሳዝናል። የመነኮሳት አስተዳደራዊ ሁኔታን ለመነኮሳት ነው የምንሰጠው። እኛም የምንፈተፍተው ነገር የለንም። በዋልድባ እንግዲህ ሁለት ግሩፖች እንዳሉ ቤተ ሚናስና ቤተ ጣማ እንደሚባሉ ሁላችሁም ይታወቃል። በዚህም ጉዳይ የሚመለከታቸው አካላት ውሳኔ እንዲሰጡበት ማድረግ አለብን እንጂ በዚህ መልኩ ሚዲያ ላይ እንዲህ አይነት ያልተጣራ ወሬን እያመጡ አባቶችን የማስጠላትና ከምእመናኑ ላይ የአባቶችን ፍቅር የመቀነስ ስራ ብታቆም መልካም ነው እንላለን። በአባቶች አለመስማማት ሊኖር ይችላል። ይህ አለመስማማት እውነት ነው ውሸት ነው እያልኩኝ ሳይሆን እነዚህ የአባቶች አለመስማማትን የሚፈቱት አስተዳደር ያሉ አባቶች መሆን አለባቸው እንጂ ሁሉም ነገር በዚህ መልኩ ሳይጣራ ወደ ሚዲያ መጥቶ በምእመናኑ ዘንድ ያለውን የአባቶች ፍቅር ባይሰረዝ መልካም ነው። እስኪ እናንተም አስተያየት ስጡበት። እንቀጥላለን ቪዲዮአችንን። ወደ ኦርቶዶክሳውያን እንዴት አመሻችሁ? አሁን ከመሸ በጣም የሚያስቅ ነገር አይቼ ተመልከቱ። ወደ ገነት የሚያስገባ ቪዛ እየመቶላቸው ተመልከቱ። ሰው እኮ በቃ አብዷል እኮ። አሁን ይሄ እንደዚህ አይምሮ አላቸው ብላችሁ ታምናላችሁ? እነዚህ እኮ አይምሮ የላቸውም። በቃ ምን አይነት የሰውየው አይገርምም። እሱ በቃ ኦልሬዲ ቢዝነስ ውስጥ ነው። ቪዛ የገነት መግቢያ ቪዛ ይመታላችሁ ይላል፣ እየመታላቸው ነው። አዳራሹ ላይ ያለው ሰው ደግሞ ብድግ እያለ በተራ ደግሞ ቪዛ እያስመታ ነው ገነት ሊገባ ማለት ነው። በሞት ሲለይ ይሄው መግቢያ ፓስ ተሰጥቶኛል ይል። ጉዳዩ እንግዲህ የሚያስቅ ጉዳይ አይደለም። እጅግ በጣም ያሳዝናል። በዚህ መልኩ ህዝቡ እውቀት ከማጣቱ የተነሳ እንደጠፋ እያየነው እንገኛለን። ወጣቶች ናቸው እንደምታያቸው፣ የገነት ቪዛ ነው እየተመታላቸው የሚገኘውና ምን አይነት አለማስተዋል እንደሆነ እነዚህ ሰዎች እውነት ከኛ ጋር መሬት ነው የሚኖሩት ወይስ ደግሞ ሌላ ፕላኔት ነው የሚኖሩት የሚል ጥያቄን እያስነሳ ይገኛል በእኛ ዘንድ። በፕሮቴስታንቱ ቤተ እምነት ግን አሁን ላይ እየሆነ ያለው ነገር ይህንን ይመስላል። እግዚአብሔር ልቦና ይስጣቸው እንላለን። ከዚህም ጋር ተይዞ ፓስተሩ ሙሉ ቹን እንደሸጠው ይሰማ እንገኛለን። አንድ እስኪ ቪዲዮ ላሳያችሁ። ጉድ ሰማችሁ? እንግዲህ በሌላው ሀገር የምንሰማው ቸርች ተሸጠ፣ ቸርች ከነ ሙሉ ምዕመናኑ ተሸጠ የሚባለው ነገር አገራችንም ላይ ገብቷል። እንግዲህ ከደቡብ ክልል ውስጥ አንድ ወንድማችን አስጀምሮታል። ቸርቹን ሸጦታል። የምዕመናኑ ነፍስ የምዕመናኑ ማምለኪያ ቦታውን እንግዲህ 16 ሚሊዮን ብር ለሆስፒታል ሸጦታል። ሰውየውም በፍጥነት እንግዲህ አፈራርሶ አዳራሹን ወደ ስራ ገብቷል። ይሄ ምዕመናን የት ነው የሚገባው? እናንተ ባስተምሮታችሁ የተለያያችሁ ናችሁ። የአንዱ አስተምሮ ለአንዱ አይመለከተውም፣ አያገባኝም ሁሉ ይላል።
የት ነው ነው የምመናንሽ የሚገቡ? ለዚህ እኮ ነው በቃ የግል ቸርች ከጥቅሙ ጉዳቱ ይብዛል። ወንድማችን እንደሰማችሁት ነው። ይህንን ነገር ወደ ውጭ ሀገራት ነው ስንሰማ ነበር። ቸርቾች እንደዚህ ተሸጡ፣ እንደዚህ ሆነ። እንዲያውም ደግሞ አንዱ ፓስተር ሙሉ ቸርቹን ሲገዛው እስከ ታዳሚዎቹ ወይም ደግሞ እስከ ምእመናኖቹ ማለት ነው። አሁን ደግሞ ወደ ሀገራችን መጥቶ ወደ ደቡብ አካባቢ ቸርቹ ተሽጦ ቸርቹን የሸጠው ሰው ደግሞ ብሩን ይዞ ወደ ሌላ ስራ እንደገባ እየሰማን እንገኛለን። አሁንም ቢሆን ፓስተርነት፣ ነብይነት የስራ ዘርፍ እንደሆነ በዚሁ እነሱ እያሳዩን ይገኛሉ። ኢየሱስ ማለታቸው እንደዚህ ይሆንልሃል እንደዚህ ይደረግልሃል ማለታቸው እውነት ሳይሆን በዚህ መልኩ ለእነርሱ ጥቅም የሚያደርጉትም እንደሆነ ራሳቸው ያረጋገጡት ይገኛሉ። እግዚአብሔር ለሁሉም ልቦና ይስጣቸው ከማለት ውጭ ሌላ ምንም ነገር የምንለው ነገር የለንም። ወንድማችን እንደተናገረው እኛም እንግዲህ ቸርቾችን እስከ ምእመናኑ እየገዛን እያስተማርን ማስጠመቁ ትልቅ መፍትሄ ነው ብዬ አስባለሁ። በዚህ ጉዳይ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። ያቃጭላል። አታፍርም ይላል። አታፍሪም ምንም እንዳላረገ ሰው ጭራሽ ጸሎት መጽሐፍ ይዘህ እግዚአብሔር ፊት ዓይንህን በጨው አጥበህ ይላል። ይከብዳል። እግዚአብሔር ይኸውልህ ከመነሳትህ እንጂ ከውድቀትህ ምንም የለው። ልጄ ተነሳልኝ፣ ልጄ ጸሎት ሊያረግ ተነሳልኝ ነው የሚለው። ዲማታ እንደዛ አድርገህ አንተ አይደብርህም የሚል እግዚአብሔር የለም። እንደዚህ አይነት አባት አይደለም እግዚአብሔር። ባደረከው ትላንት ባደረከው ኃጢአት የሚያሸማቀቅህ አባት የለም። እንደዚህ አይነት እግዚአብሔር አይደለም ያለን እኛ። አንድ ሕፃን ልጅ መራመድ የማይችል ሕፃን ልጅ አባ ገብረ ኪዳን ሲያስተምሩ አንድ መራመድ የማይችል ሕፃን ልጅ ድንገት ስኳር ቢደፋ ተነስቶ አንስቶ ቢደፋ እናትየው መራመዱን የሚያስደንቃት ስኳር መድፋቱን የሚያናዳት ለአንተ ለጸሎት መቆምህ ነው እግዚአብሔር የሚያስደስተው። ትላንት ያደረከው ኃጢአት አይደለም፣ ለሱ ተስፋ ነው። አንድ ቃል ልንገራችሁ፣ ያንን በሕይወታችሁ የምትጠሉትን ኃጢአት ማታ አድርጋችሁ ጠዋት ለመጸለይ አቅም ካላችሁ ምንም ታሸንፋላችሁ። ምንም እንደዚህ አይነት ሰው በእግዚአብሔር ምሕረት የሚተማመን ሰው አይኑ በጣም ድፍረት ምናምን እንደሚመስል ነጠላሽን አድርገሽ እንዳደረግነው ያንን ኃጢአት እንደሰራ ነው ነጠላችን አድርገን ጸሎት ለማለት መነሳት አለብን። ተስፋ እንዳትቆርጡ እና በየቀኑ ስለዛ ኃጢአት እግዚአብሔርን እንለምን። ሉቃስ 18 ላይ አንድ ባልቴት አለች እና አንድ ሰውን የማይፈራ እግዚአብሔርን የማያፍር አንድ መኳንንት ነበር፣ ሀገረ ገዢ ነበር እና ሁሌ በሩ ላይ ቆማ ፍረድልኝ 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 ያለች ትለምነዋለች። ሁሌ እኮ ነው፣ ተስፋ አትቆርጥም። ሰውየው ሰውን የማያፍር እግዚአብሔር የማይፈራ ነው። ምንም አይመስለውም፣ ደንታ የለውም፣ ምንም አይመስለውም። እሷስ ተስፋ አትቆርጥም። የሆነ ቀን ስለ ንዝናዜዋ ሲል ፈረደላት። ስለምኗ? ስላዘነላት፣ ፍርዱ እንደሚገባት ስላወቀ ነው። ስለምኗ ነው? በቃ ነዘነዘችው። ፊቷን ማየት አይፈልግም። ለዛ ብሎ ፈረደላት፣ ፈልጎ ሰጣት። ይሄ ሰውን የማያፍር እግዚአብሔር የማይፈራ መኳንንት እንዲህ ካደረገ የሞተልን ክርስቶስ ስለ አንድ ጉዳይ ብነዘነዘው እሺ ይለን። መምህራችን ቃለ ሕይወት ያሰማልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ትንሽ ወንድማችሁ ነኝ። ኮሜንት አድርጎ ለማስተካከል ዝግጁ ነኝ። በዚህም ቻናል ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱት ስልክ ቁጥር ኮንታክት ልታደርጉ እንችላላችሁ። ይህ ቪዲዮ ላይክ ያላደረጋችሁ አሁንም ላይክ አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ቀንህን ጌታዬ ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም